መግባባት ካልቻልን እኔና አንቺ መግባባት ካልቻልን በቃ መለያየት ነው ያለብን። ለምንድነው አግኝታው ይቅርታ ምናምን ነገር ንቀት ነው ሌላ ነገር አይደለም። ስለነገርሽ ነው እዛ ድረስ ሄደች። ዮና እኔን አታምነኝም? ጮህብሻል። ሂጂማ አይጮህብሽም ፈልግ። ይቅርታ ይሄው ይቅርታ ከሆነ ምትል እኔ እኮ አንቺ ይቅርታ እኮ ቃል እኮ ነው ያለሁበት ነገር ማለት ነው። ያኔ አንቺ ምንድነው ከኔ በቃ ከኔ ራሱ ረጂ ሃሎ ይሄን ሁሉ ማድረገው እኮ ስለምወድ እኮ ነው። አይኔ ስለምጠላሽ ነው። እንዴ ያረከኝ እንኳን ሌላ ጭንቀት አትሁን። እኔ ነኝ ጥፋተኛ። አዎ ጥፋተኛ ራስሽ ነሽ በቃ። አዎ እሺ አሁን ማለት ዮና እንዴት ነሽ? እንሰራለሽ አንቺ ሰው ላገኝ ልሄድ ነው አይደል እንጂ ተረጋጋ ማለት ሰው ቆያ ነው። እኔ ታማል ምናምን ብዬ ነበር እየሮጥኩ ነበር። አዎ ተረጋጋ። ደህና ነህ? አዎ እኔ ደህና ነኝ። እየቀለዳችሁብኝ ነው ሁላችሁም ተሰብስባችሁ። አንቺ ቆይ ምንድነው ስንት ነገር ነግሬሻለሁ። ዮና እባክህ የሰው ህይወት እየገባሽ አትበጥብጭ። እነሱ ሁሉም የራሳቸው ችግር አለባቸው። ዮና አንዴ ተረጋጋና አልረጋጋም። ስለማታውቀው ነገር አታውራ። እኔ ሁሉንም ነገር አውቃለሁ። እሷም ሁሉንም ነገር ነግራኛለች። ቪዲዮንም እየተከታተልኩ አልነገረችም። አንቺ ደግሞ ሰው ላገኝ ልሄድ ነው እንዳትደውል ብለሽ አይደል የወጣሽ? አዎ ይቅርታ ልጠይቅህ ነው። ምንም ማወራሽ ነገር የለም። እየዋሸሽኝ ነው፣ እየቀለልሽብኝ ነው፣ ህይወቴንም እያመሰቃቀልሽ ነው። አይደለም ህይወቴን እያመሰቃቀልሽ አንዴ ቁጭ በይ። ምንድነው እሺ መቀመጠው ነው? ይኸውልህ የሰራችው ስህተት መሆኑን አምናለች። በጣም ደብሯታል። ማለቴ ያንን ነገር ሳታወራ ሄዳ እንደምንም አግኝታው ይቅርታ ምናምን ነገር ንቀት ነው ሌላ ነገር አይደለም። ስለነገርሽ ነው እዛ ድረስ ሄደች። ዮና እኔን አታምነኝም? ታምነኛለህ? በቃ ስላደረገችው ነገር ትክክል እንዳልሆነችና ያ ነገር ጸጥቷታል። ይቅርታ ልጠይቅህም ነው የመጣችው። አሁን አንተም በራስ ህይወት ሌላ እንትን ውስጥ ሌላ ችግር እሱ ግድ የለም። እሱ ሌላ ጊዜ እናወራለን። እኔና አንቺ እንዲህ ማውራት ከብዶና ሌላ ሶስተኛ መግባባት ስላልቻለን ነው እሱ ጋር ሄድኩት። መግባባት ካልቻልን እኔና አንቺ መግባባት ካልቻልን በቃ መለያየት ነው ያለብን። እሱ ነው ፍላጎት። ዮና ምንድነው እያወራሁ ያለው? ንቃ ዮናስ፣ እንደዚህ በፍጹም ሊሆን አይችልም። ማንም ሰው እንዲቸገር አልፈልግም። በራሴ በምኒ ይኸውልህ አንድ ልታዳምጠኝ የምፈልገው ነገር አንድ ነገር ስማኝ። እንለያያለን ስለምትለው ነገር ይቺ ስላወጣሃት ነገር ምላስን በክብሪት እያቃጠልክ ምናምን ነገር የምታለቅስበት ጊዜ ሩቅ አይደለም። የሚያፈቁትን የሚወዱትን ሰው ማጣት ምን ያህል ህመም እንዳለው ምን ያህል ስቃይ እንዳለው ከኔ በለው ጠንቅቆ የሚያውቀው ሰው የለም። ይኸውልህ አንድ እንድታውቀው የምፈልገው ነገር ብዙ ስህተቶች ሊኖሩባት ይችላል፣ ብዙ ችግሮች ሊኖሩባት ይችላል። እነዛን ነገር ችለህ አቻችለህ ያኮረፍከውን ያህል ጊዜ አኩርፈህ የተቀየምከውን ያህል ጊዜ ተቀይመህ ወደ ፍቅር መመለስ ያይሻላል አንተ። እኔ እኮ ልንገርህ አሁን እኔ እኮ እሷ ጥፋት አለባት። እኔ ንጹህ ነኝ እያልኩ አይደለም። ይቅርታ አለች እንደዛ ረዳኝ። እኔ እሷ ጥፋት አለባት፣ እኔ ንጹህ ነኝ እያልኩ አይደለም። እኔ ደግሞ ንጹህ አይደለሁም። እሷ ንጹህ ነች፣ እኔ ንጹህ አይደለም። በቃ ሁለታችንም ላይ እሷም ችግር አለ፣ እኔም ጋር ችግር አለ። እነዛን ችግሮቻችሁ ፍቅራችሁ ይበልጣል ነው እኔ ደግሞ እያልኩ ያለሁት። መዋደዳችሁ ነጋችሁ ይበልጣል። ዮኒ እረዳሃለሁ፣ ይገባኛል። ይሄንን ጊዜ እኔም አሳልፌው አውቃለሁ፣ ከማንም ጊዜም በላይ አሳልፌው አውቃለሁ። ከኪያ ጋር ብዙ የሚለያዩን ሐሳቦች መጥተው ላስረዳህ ብላ ስትለኝ ማለት ነው አንዴ በጥፊ እየመታው አንዴ እያነኩ ስገፋትራት ነው እድሜ ልኬን የኖርኩት አሉ። ዛሬ ግን ያ ጊዜ እንዴት እንደሚቆጭ እኔና አንቺ ቤት ማውራት እንችላለን። እኔና አንቺ ለብቻችን ማውራት እንችላለን እኮ ለብቻችን መግባባት ስላቀተ ነው መጀመሪያ ደረጃ ማለት ነው። ችግራችንን ሀገር እንዲያውቀው ዓለም ፍቅራችንን ለማዳን አትከትቢው። ይሄው እንደዚህ ተረጋግተህ ስለማሰማኝ እኮ ነው ይሄ ሁሉ ነገር ሄድኩት አይደል እንዴ? አይ ተረጋግተህ ብትሰማት ሌላ ሶስተኛ ሰው ታመጣለች? አታመጣም። አሁን እኮ አንተን ይቅርታ ለመጠየቅ አስበው ወንድሙ ነህ አንተ ሊሰማ ይችላል ብላ ሁለተኛ ሶስት ችግር አለበት የለብን? ይሄን እኮ ታውቃለህ እንዳለበት እኮ አውቃለሁ። እና ምንድነው የራሱ ችግር በልጦብሽ ነው? የሰው ችግር የራሱ ችግር እያለበት ሄደሽ ለሱ ምትናገር አንተ ይሄን ምንድነው የሚረዳው? አንተ ተረጋግተህ ስለማትሰማኝ እሺ፣ የኔን ሐሳብ አንደርስታንድ ስለማታረግ ሁሌ መጮህ ብቻ ነው አንተ ስራ። ሁሌ እንደዚህ መጣ አንቺ እንደዳርገሽ እንደዚህ አርገሽ አዎ ስራ እሱ ብቻ ነው። የማይጮህብሽ እንፈልግ ጆና ለምን እንደዚህ ነገር ይቆጫል? ተረጋጋ ዮና ተረጋጋ። በጣም የምትቆጭበትን ጊዜ ነው እየፈጠርክ ያለው። ቆማ አስብ፣ ነገሮችን አዳምጣቸው፣ የምታደርጋቸውን እያሰብከው ያለውን ነገር በትክክል አድርግ። ይኸውልህ እኔ እየተሰማኝ ያለሁበትን ስብራት እኔ ነው የማውቀው። ትናንትና ቆም ብዬ አንድ ቀን አስቤ ቢሆን ይኸውልህ ኪዩ ላይ የመተዋትን ጥፊ ለኪዩ የጮኩባትን ጊዜ ምን ያህል እንደምረግመው ራሴን ምን ያህል እንደምኮረኩም አሁን ላይ እኔ ነው የማውቀው። አንተ ደግሞ ከረፈደ በኋላ ይሄን ነገር እንዲሰማ አልፈልግም። ወንድሜ ነህ፣ ጓደኛዬ ነህ።
ብዙ መስዋዕትነቶችን ለኔ ብለህ ከፍለሃል። እዛ ጫካ ስር እኔን ለማዳን ኪዩን ለማዳን ብዙ ነገር ሆነ አይቻለሁ። ስለዚህ ነገ የሚሰማህን ስሜት ዛሬ ላይ ማስተካከል መቀየር ትችላለህ። ወይ በጥሩ ስሜት መቀየር ትችላለህ፣ ወይ በመጥፎ ስሜት መቀየር ትችላለህ። እድሉ ያለው አንተ ነው። ተደማመጣት፣ ይቅርታዋን ተቀበላት። አንተ ሁሌም እንደዚህ ነው። አሁን ላይ ማለት ነው ይቅርታ ልል ነበር ሐሳቤ፣ ግን ሳስበው ሐሳቤን ላይ ያስቀየርኩኝ። አይ አንቺ ደግሞ ነገር ያደረኩት ተነጋግረን የለ አሁንም ቢሆን እንደዛው ለማስተካከል እኔ ልንገርሽ ለምን ሄድሽ ነው ያልኩሽ፣ ሌላ ነገር አይደለም። ሌላ እንደዚህ መልካም አስቤ ነው እናንተ እናት መልካም አስበሽ አይደለም። ጓደኛሽ ማጣት ስለማትፈልጊ እኔ ወደ ጓደኛሽ እንድጠጋ ብቻ ነው፣ ሌላ ነገር አይደለም። ሄጄ ያወራሁትን ቢሆን ማለት ነው ከዚህ በኋላ ቴክስት እንዳትልክለት እንዳታገኘው የሆነ ችግር ውስጥ እንዲገባ ስለማልፈልግ ነው ብዬ ነው ሄጄ ያወራሁት። እኔ ልመና ነው እየለመንኩት መሆኑ ነው። አንቺ ባንቺ ልመና ይቅርታ መባባል ካለብኝ ይቅርታ እንፍታ። በቃ ጸብ እኮ ውስጥ እንዳትገባ ስለፈለኩኝ ነው። በእኔ ምክንያት ነው ሄደ የተጎዳው አይደል? አውቃለሁ እኮ ያንን ነገር አይደል? አሁንም ድጋሚ እንዳትጎዳ ስላሰብኩኝ ነው። አይደለም እስኪ የሆነ አንድ ነገር ንገሪኝ። ትናንትና ተደብድበህ በጣም ብዙ ነገር ደርሶብህ ሆስፒታል ተኝታ አይታለች። እጅግ በጣም ታፈቅርሃለች፣ ትወድሃለች። ማድረግ የምትችለው ነገር አንተን ከነዛ ከጠላቶቿ ወይም ደግሞ አሁን ቅድመ ዝግጅት እንዲኖር ነገሮችን ለማስተካከል ከተደበደብከው ሰው ጋር ሄዳ በቃ እርቅ አውርዱ፣ ሰላም አውርዱ። የሆነ መጥፎ አይደለም። አንተም ለምን የምን መፍራት ነው? ስለምን ፍርሃት ነው የምታወራው? እንደዛ ነው እሱ የሚያስበው። በፍጹም አይደለም። እሱም እኮ ተረድቷት እኮ እሺ አለ እኮ። አንቺ አርፈሽ መቀመጥ ነው ያለብሽ። በቃ እኔ ነኝ የጀመርኩት፣ እኔ ነኝ መጨረስ ያለብኝ። አንቺ ደግሞ እየሄድሽ በቃ እሱም የራሱ ችግር አለበት፣ ተወፋም የራሱ ችግር። እኔና አንቺ ችግራችን አንድ ነገር ስማኝ፣ እሺ ትችላላችሁ፣ መፍታት እንችላለን። እኔና አንቺ ስላቃተን ነው ሌላ ሰው ያመጣው። እኔ ምንም አላቃተኝም፣ ምንም አላቃተኝ። ቁጭ ብለሽ ስሚኝ፣ እኔን አማክረሽ መሄድ እየቻልሽ ሳታማክሪኝ ሄደሽ ነው ነገሩ። ይኸውልህ ሐሳቤን ሲጀመር አልቀበልም፣ የማይሆን ሐሳብ ስለሆነ ነው የማልቀበል። አሊዝም ሁሌ እንዲያጆክ ነው እንዲህ ግልፍተኛ እየሆንክ ነው። እስኪ እናንተ ተረጋጉ። እስኪ ይሁንና ተረጋጋ። ይቆጫል። ይሄን ጊዜን አታገኘውም ነው የምልህ። የእግር ሰዓት ነው የሚሆንብህ። የእውነት ነው የምልህ። አንተ እድሜ ልክህን መጮህ ብቻ እድሜ ልክህን አንቺ እንደዚህ አድርገሽ አንቺ እንደዚህ አድርገሽ ሁሌ ይሄ ብቻ ነው በቃ ሐሳብህ። እሺ እየተረዳሽኝ ስላልሆነ ተረድቼ ነው እሺ ያንን ነገር ያደረኩት። አንተ ስለማትረዳ የተረዳሽኝ ምንድነው? የተረዳሽኝ እየዋሸሽኝ፣ በእያንዳንዷ ቀን እየዋሸሽኝ፣ መሽቶ ሲነጋ ትዋሽኛለሽ። ምንድነው ያልሽው? ነግቶ ሲመሽ ትዋሽኛለሽ። ሁሌ እንደዋሸሽኝ። እሺ የዋሸውን ንገረኝ እስቲ። እንደዚህ ዋሸሽኝ ማለት እሺ ዛሬ የት ሄዳለሁ ብለሽ ነበር? ጓደኛዬን አገኛታለሁ፣ በዛው ሰው እንትን እላለሁ፣ ለዛ ልወጣ ነው አልሽ። አኑ ባይደውል አላቅም ካንተ ጋር እንዲያስታርቁ ግንኙነቴ ብለህ እንትን ብለህ ሲጀመር አትፈቅድም ነበር። ሲቀጥል ደግሞ ካንተ ጋር እንዲያስታርቅ ለማስታረቅ ነገር ያደረገ እስኪ አስበው። ካንተ ጋር ለማስታረቅ ስለተጣላሽ ስለነበር ምን ያህል እየተጨነቀች እንደነበር እኔ እሷን እየደገፈ መግባባት ነበር። በቃ እሱ ነው እኮ። ግን አልፈታችሁትም እኮ ስቲል ተናደሃል። ይሁን ለምን አትረጋጋም? እኮ ማረገው ይሁን እስቲል እኮ ስለምወድ እኮ ነው እንድትረዳኝ። እኔ እኮ ጥሩ ነገር እያሰብኩኝ አይመስልም። ግን ለምንድን ነው እንደዚህ አኮንሽ አይመስልም። እንዴት ነው እኮ እንዴት ሆነ? ይኸውልህ አስታርቀኝ ብላ ነው የመጣችው። ይሁን ለኔ ጣይ ለአንተ ጥዬ ሄደህ እንድደበድበው ነው ጸብ ውስጥ እንድገባ ተደብድበህ እንድትመጣ እየው እኮ አየሁት እኮ ይሁንና የደረሰብን አየሁት እኮ። በምን አንቺም ተረጋጊ። ይኸውልሽ አንድ ነገር ልንገራችሁ ለሁለታችሁም የሚሆን በምን አንቺም ከዚህ በኋላ ለሱ ሳትነግሪው ምንም አይነት ነገር ላታደርጊ። እዚህ ነው መሄደው ብለሽ እዛ ላትሄጂ። ይሄን ነገር ምናምን ነገር ሁለታችሁን የሚመለከት ነገር ሲፈጠር ይኸው በፊት ለፊቷ ነው ማውራ። የሆነ ነገር ሲፈጠር ሁለታችሁን የሚመለከት ፍቅራችሁን የሚመለከት ወደፊት ህይወታችሁን የሚመለከት ነገር ሲኖር የሆነ እንደዚህ ነገር አለ እንደዚህ ነገር ላደርግ አስቤያለሁ በቃ ብላችሁ ተነጋገሩ። እርስ በርስ መነጋገራችሁ ነገሩን ያቀለዋል። ከእናንተ የሚደበቅ ነገር እንዳይኖር፣ ፍቅራችሁን የሚያደፈርስ ነገር እንዳይኖር ትጠባበቁበታላችሁ እንጂ ሌላ የሚፈጠር ነገር አይኖርም። በቃ እስከዛሬ ያደረግሽው ነገር ፍቅራችሁን ለማዳን ነበረ። የሄድሽበት አካሄድ ግን ትክክል አልነበረም። ለሱ አልተመቸውም። በቃ ይቅርታ በይውና የወደፊቱን ነገር ተነጋግራችሁ ለማስተካከል አድርጉ። ይቅርታ በይው እና በቃ ይሁን ግዴለ እሷ ይቅርታ ይሄው ይቅርታ ከሆነ ምትል እኔ እኮ አንቺ ይቅርታ እኮ ቃል እኮ ነው እንዴ? ይቅርታ የምትይው እኮ ምንም ለኔ እንትን ሌላ ነገር አያመጣልኝም። ይሁን ከዚህ በፊት ስለነበረው አይደለም፣ አሁን ከዚህ በኋላ ስለሚሆነው ነገር ነው። አኑ ይሄ እኮ ስለ አራት ፊደል ስለ አራት ቃል እኮ አይደለም። ልንገርህ እኔ የምፈልገው ዛሬ ይቅርታ ብላ ነገ እዛ ነገር ውስጥ እንዳትገኝ ነው። እሷ ደግሞ በቃ ታጥቦ ጭቃ እየሆነች ነው። ዛሬ ስሜትን የማልፌበታለሁ። እኔም እንደዚህ ወገቤን ይዤ ተከራክሬያለሁ። ይሄው ካንተ የሚደበቅ ስላልሆነ እኮ ነው ሌላ ምሳሌ ማልሰጠ። እኔ ኪያን ስንት ያንቂያታለሁ። ስታጠቢ ጡት አይቼሻለሁ። ያንቺ ልጅ ምናምን ነገር ልጅሽን ምናምን ነገር አይቻለሁ። ልጅ እያለሽ ነው እስከዛሬ ያልነገርሽኝ ብዬ ባልዋለችበት ባላደረችበት ስንቴ እንዳሰቃዩት ስንት ነገር እንደደረሰባት የኪያን ነገር ታውቀዋለህ።
ያን ጊዜ ግን በመፈጠሩ ምን አለ ባልተፈጠርኩ ያን ጊዜ ባልኖርኩ ምናምን ነገር ብዬ የምትጸጸትበት ጊዜ ላይ ደርሻለሁ። አንዲት ፈገግቷን ፈልጌ ማቆየት እንኳን የማልችልበት ጊዜ አሁን አጠገባዬ እንደዚህ እንድትቀመጥ ምንም አድርግ ህይወትን ስትበባል እሰጣለሁ። ኪያን አጠገቤ ለማቆየት የአንድ ሳምንት እድሜ እንዲኖረን የአንድ ወር እድሜ እንዲኖረን የአንድ ቀን እድሜ ከሷ ጋር እንዲኖረኝ ከኪያ ጋር እንዲኖረኝ ምንም ነገር አድርግ ብባል የማደርግበት ጊዜ ላይ ነው ያለሁት። ይሄ ምንድን ነው ከረፈደ በኋላ የሚገባህ ነገር ነው። ግን አንተ ወንድሜ ነህ፣ ይሄ ነገር እንደዚህ እንዲኖር አልፈልግም። እሺ አይገባኝም። አዎ አይገባኝም። ምክንያቱም ልንገርህ ምን እያልኳት ታንቀላፋለች አሉ። ምን ሆናችሁ ነው እናንተ? እያያት አይደል እንዴ? ስላለኝ ነው ይሄንን ነገር ያደረኩት። ከኔ የተሻለ አስተሳሰብ ስለማስብ ነው በይቅርታ ልፈታው ያሰብኩት። እሺ እንዳንተ ሄጄ ሰው አልደበድብም፣ ሄጄ ሰው ላይ አልጮህም። አንቺ ነሽ ጥፋተኛ፣ አንቺ ነሽ እያልኩኝ ሄጄ ግልፈኛ እኮ አኑ ስማኝ አትጂ አንዴ አድምጠኝ። እሺ እሷን እህቴ ናት፣ አንተም ወንድሜ ነህ። እንደምትፋቀሩ አውቃለሁ፣ እንደምትዋደዱ አውቃለሁ። አንተ ነፍስህን ስጣት ብለህ የሆነ ነገር ደርሶባት ብታይ እርግጠኛ ነኝ ነፍስህን ትሰጣታለህ። አንቺም ደግሞ የሆነ ነገር ደርሶብሽ የሆነ ነገር ተፈጠረ ቢባል ለሱ ህይወትሽን እንደምትሰጪው አውቃለሁ። እዚህ ጋር ግን ተግባቡ፣ እልህ አያያዛችሁ፣ አብራችሁ ስትቀመጡ ፍቅራችሁ፣ መዋደዳችሁ፣ አብራችሁ መሆናችሁ ርካሽ አይሆንባችሁ። አሁን እኮ የዛኔ ተደብድቦ ማለት ነው። አሁን ተደብድቦ ተደብድቦለት ሉጣና ላግኝ እና ቤቴ ድረስ የሚል ሰው እኮ ነው ስልክ ሲደወልልኝ። እንደዚህ ህይወትህን ሪስክ ውስጥ ስትከት ዝም ብላት ለሷ ነው። ይሄ ሁሉ ነገር እኮ እሷን ስለመታት ነው ይሄ ሁሉ ነገር ውስጥ የገባው። ሆነ አይደለ? በቃ ግን በኋላ ምን ያደርጋል ጸቡ? ይሁንና አንዴ እኮ ሆኗል እኮ አይደል? በቃ አንዴ ተመታል። እንደዛ ተደብድበ እንዴት ልታገኘው ትሄዳለህ? ያንን ነገር እኮ ለማቀዝቀዝ ነው ሄጂ ልጁን ሄጂ ያናገርኩት አይደል? አሁንም ድጋሚ እንዳትደበደብ ጸው ውስጥ እንዳትገባ በቃ አይደል? ለአንተ አስቤ ነው ያደረኩት። እሺ በፖዚቲቭ አስበው ለኔ ይሄንን ስላደረግሽ በጣም አመሰግናለሁ ብለህ እቅፍ ብታረጓት በቃ ህይወታችሁን ፍቅራችሁን ጠበቃችሁ ማለት አይደል? ወደ ራሳችሁ ህይወት መጣችሁ ማለት አይደል? አንተ ደህና ነህ? ስለኔ አይደለም ደህና ናችሁ ከኪያ ጋር በቃ እሱ ዋናው እሱ ነው። በቃ አንተ ዋናው እሱ አይደለም። ያንተም ህይወት ዋና ነው። ያንተም ህይወት ለአንተ እጅግ በጣም አስፈላጊና ወሳኝ ነው። እኔ የምኖረው የኔን ህይወት ነው። አንተ የምትኖረው ያንተን ህይወት ነው። ይሄንን ጊዜ ቆም ብለህ አኑ ያኔ እንደዚህ ስትለኝ ብሰማ ኖሮ የምትልበት ጊዜ መፈጠር የለበትም ወንድሜ። የሆነ ቦታ ቁጭ ብለህ ስታለቅስና ስትጸጸት ስታብድ ስትጮህ ማየት አልፈልግም። ይሄንን ነገር እባክህ በፈጠረ የምትፈልገው ይሆና ከበደ አይደል? በቃ ሂጂ አንቺ ነሽ። እባክህ ምንድነው ቆይ ፍላጎት? መነጋገር አልቻለም፣ መግባባት አልቻለም። ስለዚህ መሄድ ይችላል። ለዛ አይደል ሶስተኛ ወገን መሀላችን እያስገባሽ ሶስተኛ ወገን ሆኖ እንኳን እኮ መሰማማት አልቻለም። ቤተሰብ ነኝ ሶስተኛው ወገን ሆንኩኝ ዛሬ ላንተ ነው። እንደዛ ነው እንደዛ አይደለም። ለኔ ምን ግድ አይሰጥህም? እንደዛ ነው። ግድ ስለሚሰጠኝ ነው ቁሜ እያወራሁ ያለው እንጂ ሌላ ሰውማ ቢሆን ታዲያ እንደዛ ከሆነ ለምን አታዳምጠኝም? ለምን እያልኩ ያሉት ነገር አይገባህም? እኔማ እየገባኝ ነው። ፍቅራችሁን ለማዳን እኮ ነው። ከፍቅራት ነገ ትጸጽታላችሁ። በምን አንቺም ብትሆኚ አሁን ሂድ ምናምን ነገር የፈለከውን ምናምን ነገር እሱ ያናደድሽ ስለሆነ የምትናገሪው ነገር ነገ ላይ ቁጭ ብለሽ የደም እንባ ታለቅሷታላችሁ ነው የምላችሁ። እባካችሁ ያለሁበትን ሁኔታ ተረዱኝ። የኔን ህይወት ስትኖሩ ማየት አልችልም። ማንንም ሰው እኔ ለጠላት አልመኘውም። አሁን እየተሰማኝ ነው ያለውን ስሜት ለዛ ነው ዛሬ የቻልኩትን ነገር እየጮኩ ላናገራችሁ። አንተም ተው አንቺም ተው እያልኩ ያለው ይቅርታ ጠየቅኩት። እሺ ማድረግ ያለብኝን ነገር አደረኩኝ። ግን ያው እስቲ እኔ እወዳታለሁ። እኔ እኮ ከልቤ ከማንም በላይ ነው የምወዳት። ይሄን ነው የምፈልገው። አየህ ይሄን ነገር ለሷ ነገራት። አውቃለሁ፣ ነግሬያታለሁ። ከአንድም ሁለት ሶስት ነገራት። እስኪ እዚህ ጋር ይኸው ነገራት። እስኪ ይኸው አውሩ እናንተ ችግሮቻችሁን ፍቱ። እኔም እኮ አፈቅርሻለሁ፣ እወድሻለሁ እኮ። ይሄ እኮ ምንም አዲስ ነገር አይደለም፣ ታውቂዋለሽ። ግን በቃ ይሄን ነገር አንቺ በቃ የሆነ ከክብር ጋር ሲሆን ደስ ይላል። በቃ አንቺ እኔን ባትንቂኝ ለምንድን ነው እሱ ጋር ሄድሽ? እኔ እስቲል አልናኩም። እኔ ላንተ ካልናክሽኝ ስሚ አድምጪኝሽ። እኔ ስለማፈቅርሽ ነው ስለምወድሽ ነው እኔ ላንቺ እንዲህ ተገዝቼ የሆነ በቃ የሆነ ነገር ስትሆን የሆነች ሲባል እየከነፍኩ የምሄደው እኔ እኮ ቃልኩ እንደምትወደኝ ነው ሳላውቅ እኮ ቀርቼ አይደለም። ግን እሺ የምታውቂ ከሆነ እኔ የማወራውንም ደግሞ የሆነ ማዳመጥ አለብሽ። እንድታዳምጪኝ እፈልጋለሁ። በቃ ይሄን ነገር አታድርጊ ካልኩ አለማድረግ አለብሽ። ይሄን እንደዚህ ልጁን ሄደሽ አታግኝ ባልኩሽ ታዲያ እሺ ብትይ ኑሮ አንቺም አትደበደቢ፣ እኔም ልጁን አልመታው፣ ሰዎቹም እኔን አይመቱኝም። ተረዳሽኛል? በቃ አንቺ ቆይ አየሻ፣ ይሄ ከዚህ በላይ ንቀት አለ ነው እያወራው እየተነጋገራችሁ ነው። ምንድን ነው? እሺ እንደዚህ የምትሆኙ ምን ጨረስክ? ምን እንደዚህ ይባላል? እሺ ምን ልበልሽ? እኔ እኮ ጥፋቴን አውቄ እኮ ነው
ይሁን አሁንም እኮ ለማረጋጋት እኮ ነው ሲመስለኝ። ይኸውላችሁ እናንተ መካከል ፍቅር አይደለም የሚያንሳችሁ፣ መዋደድ አይደለም የሚያንሳችሁ፣ መስዋዕት መከፋፈልነት አይደለም የሚያንሳችሁ። ባህሪ ለባህሪ ይሁንና ማን ነው የሚለውን ነገር ጠንቅቀሽ ያወቅሽ አይመስልኝም። አታውቅኝም። ይሁን አንተም ብትሆን አንተም ብትሆን ደግሞ በምን አይነት ሰው ናት አነጋገሩ አለው በምን እኔ የምለውም ማታዳምጠኝ ግን አፈቅርሃለሁ የምትለኝ በአፍ ብቻ የምታፈቅረኝ ሴት ናት። ምንድነው ነው እናንተ ቆይ ያልሰማሁሽ ያኔ ሉጣ እያልክ በስንት መከራ እንዲያስቀመጥን እኔ እንደዚህ አታርግ ይሁን አታገኘው አደብድበው ለአንቺ ቢያንስ እዚህ ነገር ውስጥ የገባው ታው ብያለሁ አይደለ? አታርገው ብያለሁ። ለኔ ብለህ ቢሆንም ተው ብያለሁ። ግን የምለውን ስለማሰማኝ ለአንቺ አሁን ይሄን ነገር ለአንቺ ለኔ መባባል የለብንም አውቃለሁ። ግን እንድታውቂው ስለምፈልግ ነው። በቃ አንድ ያ ግዴታዬም ስለሆነ ነው። ለአንቺ ብዬ ሳይሆን ግዴታዬም ስለሆነ ነው እንደዛ ያደረኩት። እንደዛ ባላደርግ እድሜ ልኬን ይቆጨኛል። አንቺ ደግሞ ይሄን ነገር ና ይሁንና እንደዚህ ላድርግ እጂ ቢያንስ በቃ እየተረዳኝ ስላልሆነ ወይ አኑን ወይ ቶፋን ወይ ሶፊን ሁሉም ህይወታችን ውስጥ ከገቡ በኋላ እነሱ የራሳቸው ህይወት ተመሰቃቅለው የራሳቸው ችግር እያለባቸው ሌላ ጭንቀት ከፈጠርን በኋላ ነው የሚገባን ይሄ ነገር። እሺ ግዴታ ነው። እሺ አኑ የራሱ ችግር እያለበት ሌላ እናንተ ተግባቡ እንጂ ችግር የለውም። እናንተ ብቻ ፍቅራችሁን አስቀጥሉ። እናንተ ብቻ ከመጸጸት ከወደፊት መግባባት ስላቃተን ነው አኑንም የጠራሁት አልኩ። ፍቅራችሁን ለማዳን እኮ ነው። ይሁንና እኔ ቶፋን በየቀኑ ጠራው የለ እኔ አንተን በየቀኑ ጠራ የለ ለሆነ ነገር ሲፈጠር አረክያ ጋር እንደዚህ ተፈጠረ ይሄ ነገር መብቃት በቃ ሊበቃ ይገባል እኮ አኑ እኮ ያንን ነገርም ተነጋግራችሁ ይሻላል። ልጠራህ የሚገባው በቃ ና ለደስታዬ ና በቃ እሺ ተረጋግታችሁ በሐዘንም ወንድም ከሆንኩ እኮ በሐዘን ከሌለው በደስታ ብቻ እንዴት እገኛለሁ? እኔ ጠላት ነኝ እንዴ? ደስታ ላይ እየመረጥኩ ምናምን ነገር ያንተን አይደለም። በሐዘን ጊዜ በክፍተት በጉድለት ጊዜ እመጣለሁ። ይሄው እንደ ቤተሰብ መጣው። ሐዘን ሁላችንም ጋር አለ እኮ። ማዘን ከፈለክ ቶፋ ጋር ብትሄድ ታዝናለህ፣ ኪያ ጋር ብትሄድ ታዝናለህ፣ እኔ ጋር ብትመጣ ታዝናለህ፣ ሁሉም ጋር ብትሄድ ታዝናለህ። ደስታ ነው የጠፋው ዛሬ አሁን ላለሁበት ነገር ማለት ነው። ያኔ ከኪያ አንቺ ምንድነው ከኔ በቃ ከኔ ራሱ ረጂ ሃሎ ይኸውልህ ይሁንና ያኔ በጣም ባዘንኩባቸውና ከኪያ ጋር ሆነ በተለያዩ በህይወት በእያንዳንዱ ክፍሌ ባዘንኩባቸው በተሰበርኩባቸው ጊዜዎች ቶፋ ባይኖር ኖሮ እኔ ሆኜ አልቆምም ነበር። በቶፋም በእያንዳንዱ ክፍተቱ ላይ አኗር አለ። በሁሉም ነገር ወደፊትም ይኖራል። እኔም ደግሞ ልክ እሱ የሚሰጠኝን ያህል ምክር እኔ ራሴን አልመክረውም ነው። ብዙ ትክክል የሆንኳቸውን ነገሮች ቶፋ ቆም ብዬ እንዳስብና ቆም ብዬ እንዳያቸው አድርጎ ብዙ ሐሳቤን አስቀይሮ ብዙ በህይወቴ ትክክል የሆኑ ነገሮች ሆነዋል። በደስታ ጊዜ ብቻ የሚመጣማ በደስታ ጊዜ ማንም እኮ ተከፍሎት መጥቶ እኮ ደስታን ይከፈላል። በሐዘን ጊዜ ግን የሚመጣ ወዳጅ ነው፣ ወንድም ነው። ሐሳቤን ተረዳኛ። የኔ አሁን እዚህ ጋር መኖር አለመኖሩ አይደለም ጉዳዩ። እኔ ሐዘን አለብኝ ጉዳይ እዛ ምናምን እንትን አለብኝ አይደለም፣ እሱ አይደለም ዋናው ነጥብ እናንተ ፍቅራችሁን መጠበቃችሁ ማጽናታችሁ። ነገ ከጸጸት ነግሬሃለሁ፣ ጥፍርህን ጨርሰ ማለት ነው ጣትህን ብትበላው እንኳን ይቺን ጊዜ መመለስ አትችልም። ጸጉርህን ብትነጭ እና ብታብድ ራሱ ይቺን ጊዜ አታመጣትም። እኔን እርሳኝ እዚህ መሆኔን። ማስተካከል ያለብህን ነገር ቁጭ ብለህ አስተካክለ ተነጋግረ መፍታት ያለብህን ነገር ጨርስ። አሁንም መግባባት አጥተናል። እኔ ጉዳዩ ይሄ መሆኑን ሳቅ እየሮጥኩ የመጣሁት ምንም አይነት ነገር ላይ ቢሆን አሁን ከኪያ ጋር ጊዜ ማሳለፍበት ጊዜ ነው ያለው። ልሄድ ውስን ቀን ላይ ነው ያለሁት አይደለም። ግን የፍቅርን ነገር ነገ ግን ምን ያህል አንተ እንደምትሰቃይ ምን ያህል እሷም እንደምትሰቃይ ስለማውቀው ነው የመጣሁት። የቀረችን ታይም የኔ አይደለም ጉዳዩ። ስለኔ ተወኝ አልኩ እኮ የኔ ጉዳይ። እኛ እንፈቷለን። እናንተ ምንም አትፈቱትም። ምንም እየፈታችሁትም አይደለም። እንፈቷለን። በቃ እሺ በለኝ። እኔ እና እሷ ማውራት አለብን። ልለምን በቃ ይሁን ልለምን ለኔ ብለህ በቃ እሺ በቃ እንፈቷለን። ሂድ በቃ ተደማመጡ። እኔና ችግር የለውም። እኔ ሂድ እርግጠኛ ናችሁ? የምሬ እዚሁ አካባቢ ነው ቁጭ ብዬ የትም አልዳት ነው ይሄን ነገር እርግጠኛ ሳልሆን እዚሁ በቃ አካባቢ አሁን ቁጭ ብዬ እጠብቃችኋለሁ። በምን እንደጨረሳችሁ ደውዬ እዚሁ ነኝ። ሂድና ችግር የለውም። እመነኝ በቃ ምንም አይፈጥሽ። እሺ አኑ ሂድ። እሺ በቃ እኛ እንፈቷለን። እጠብቃችሁ እዚሁ ነኝ። እንደጨረሳችሁ ደውዬ አብራችሁ ሆናችሁ ምሳም ጋብዛችሁ ነኝ። እሺ አደራ ብዬ እሺ አደራ። አሁን እኔ ማለት ሂድ ያልኩት እንዲህ መሆናችንን ማመናችን በቃ ባንቺ ተነሳ ነው ሁሉ ነገር መሄድ ስላለበት ሄዷል።
እኔ ነኝ ጥፋተኛ። እኔ ማንም ህይወታችን ውስጥ እየገባ እንዲጎዳ ስለማልፈልግ ነው እንዲገባ የምታረገው አንተ ነህ። ምን እኔ ነኝ እንደ ሂጅ የጠራሁት አንዋር መጥራት ይሁንና፣ እሺ ተረጋግተህ ስማኝ። እሺ ሀሳቤን ተረዳ ስልህ ሁሌ አሰማኝም። ምን ላድርግ? ሶስተኛ ሰው መጥቶ እንኳን እንዲየጮክብኝ ምንድነው እኮ ስለሚገባ አንቺ እየገባሽ ስላልሆነ ነው ይሄ ነገር ገባኝ። እስቲ ነገር እሺ ጥፋቴ ምንድነው? እርቅ አውርዱ ስላልኩኝ ነው ጥፋቴ? አዎ አንተ ችግር ውስጥ እንዳገባ መፈለጌ ነው የኔ ጥፋት? አዎ አንተ እንዳትደባደብ መፈለጌ የኔ ጥፋት ነው? እኔ እኮ የሆነ ይሄን ሁሉ ማድረገው እኮ ስለምወድህ እኮ ነው። የሆነ አይኔ ስለምጠላሽ ነው። እንዴ ያረከኝ እንኳን እስቲ አብሬ የሆንኩት እኮ ስለምወድህ ነው። አንተ ግን እሱን ለማየት እንኳን ፍቃደኛ አይደለም። እሺ ምንድነው እኔ ማድረግ ያለብኝ? እኔ የምልሽን ማዳመጥ አለብሽ። አንቺ የምትይኝን ማዳመጥ አለብኝ አውቃለሁ። አንቺም በተራሽ እኔ የምልሽን ማዳመጥ አለብሽ። እሺ አሊያ እኔና አንቺ ልንስማማ ማንደማመጥ ከሆነ ልንስማማ አንችልም። ማንስማማው ሐሳቤን በሌላ ወይ ስለምትረዳብኝ ነው እንጂ ሐሳቤን ብትረዳልኝ ኖሮ ይሄ ነገር መልካም ነው ያደረግሽው። ለኔ አስበሽ ነው ብለህ ትረዳኝ ነበር። ግን አንተ እሱ ሐሳቤን እንደዛ ብለህ መረዳት ለኔ አስበሽ መስሎሻል። ግን እየጎዳሽኝ ነው። ፈሪ እያስባልሽ ነው። ምንድነው ፈሪ የምትባው? አንተ የወንድነት ጀግናነት ነው እንደሚያሳስብህ። ያንተ መመታት ያንተ እንደዚህ መሆን አያሳስብህ? እኔ እሱ ነው የሚያሳስበኝ። ስላንተ ጀግንነት አይደለም እኔ ማስበው። እኔ ያንተ መደብደብ ነው የሚያሳስበኝ። ማን ነው የሚረዳኝ? እሺ በቃ እኔ የምፈልገው እኔ የምፈልገው በቃ ተረጅኝ። ማንም ህይወታችን ውስጥ እንዲገባ አልፈልግም። እኔና አንቺ መፍታት ካልቻልን በቃ እንለያይ። በቃ ሁለታችን ልንፈታ የማንችለው ችግር አይኖርም። ፍላጎት እሱ ነው። መለየት በጣም አብዝታል። ፍላጎት እሱ ነው። በቃ የሚገባሽ እሱ ነው። አንቺ እየተረዳሽኝ አይደለም። ሐሳቤን በቃ እየገለጽኩ እየተረዳሽኝ አይደለም። ምንም ሚሉት ነው። አንዋር እኮ ሊሄድ 3 እና 4 ቀን 5 ቀን በጣት የሚቆጠሩ ቀናቶች ነው የቀረው ነው። ምክንያቱም አኑ በዚህ ህይወት ላይ ያሳለፈ ሰው ስለሆነ ከሁላችንም የተሻለ ኤክስፒሪየንስ ስላለው አይ ቲንክ ይመክረኛል ብዬ ስላሰብኩኝ ነው። ልክ ነው። መጥቶ መክሮኛል በስነ ስርዓት ነግሮሻል በደንብ። ግን እሱን ምክር ተቀብዬ ይቅርታ ጠየቅኩ። ተሻለ የራሱ ጭንቀት እያለበት ምንድነው ልጁን ሌላ ጭንቀት እየፈጠረች የራሱ ጭንቀት እንዳለበት እኮ አውቃለሁ እኮ ዮና። እሱን ሳላቀርቻ አይደለም። ግን አንተም ወንድሙን አይደለ እንደ ወንድምነቱ መቶ ተቆርቆሮ ነው የዮና ጉዳይ ለኔም ጉዳይ ነው ያገባኛል ብሎ መጥቶ ያዋራኝ እና መጥቶም ሲነግረኝ ደግሞ በስነ ስርዓት ነው የመከረኝ። እኔ እሱን ምክር ተቀብዬ ተሸንፌ ይቅርታ ጠየቅኩ። አንተ ግን እሱ እንኳን እየታየ አይደለም። ኦኬ መሸነፍ ነው ላንቺ ይቅርታ መጠየቅ። እኔ ስንቴ ነው ባላጠፋሁት ነገር መለየት ነው መለየት ይለኛል አሰሪ። እሱ ነው ፍላጎት አይደል? ሴትዬ እየተረዳሽኝ አይደለም። በቃ አድምጪኝ፣ ተረጋጊ። እስቲ እኔን ለማዳመጥ ሞክሪ እንጂ በሆነው ባልሆነው እኮ እኔም የራሴ ጭንቀት አለብኝ። ሌላ ጭንቀት አትሁን። እኔ ነኝ ጥፋተኛ። አዎ ጥፋተኛ ራስሽ ነሽ። በቃ አዎ። እሺ ይቅርታ። ካሁን በኋላ ትሰምኛለሽ? ሌላ ሰው ህይወታችን ውስጥ ከተሽ በምን አታገኘኝም። እኔ እሺ ድጋሚ ይቅርታ። ምንም ያንቺ ይቅርታ እንደዚህ እያላገጥሽብኝ እየናቅሽኝ ያንቺ ይቅርታ ለኔ ምንም አይጠቅመኝም ነው የምልሽ። እንደዛ ነው የምታስበው? ታኛለሽ ብለህ ነው የምታስበው? ለዚህ እኮ ነው በሐሳብ የተለያየ ነው። በጣም ተለያይተናል። እኔና አንቺ በጣም እንለያያለን። በጣም ማለት ነው። አሁን ደግሞ ደውለሽ ሄዷል እንደዚህ ብሏል በይያለሁ። ከዛ ልጁን ሌላ ጭንቀት ፍጠሪበት አልለውም። ሂድ በቃ ለማንም እንድትለውይ አልፈልግም። እሺ ሂድ። እሄዳለሁ። በምን ሂድ በቃ። እያስፈራራሁሽ አይደለም። እሄዳለሁ። በቃ እኔና አንቺ ልንጣጣም አልቻልንም፣ ልንስማማ አልቻልንም። በቃ ልክ ነህ። ተረድቻለሁ። እሄዳለሁ። ምንድን ነው እሺ ማድረግ ያለብን? ብቻችንን መግባባት አቅቶናል። ሶስተኛ ሰው መጥቶ መግባባት አቅቶናል። እንዴት ነው ልንግባባ የምንችለው? እንዴት ነው የኔን ሀሳብ አንደርስታንድ የሚያደርገው? እንዴት ነው እኔስ እሱን ሀሳብ አንደርስታንድ ላደርግ የቻልኩት? በጣም ግራ እየገባኝ ነው። ማለት ጥፋቱ የኔ ነው ብዬ አስቤ ይቅርታ መስጠይቀው እሱ ያንን ነገር አክሴፕት ለማድረግ ፈቃደኛ አይደለም። እኔ አላቅም። ሄጄ በማናገሬ ጥፋት ልስራ አልገባኝም። ማለት እኔ መልካም አስቤ ነው እሱ እንዳይጎዳ አስቤ ነው ስቲል ይሄን ነገር እያደረኩ ያለሁት። ስቲል እንደዚህ እየሆነብኝ ከጎኑ ያለሁት ስለምወደው ነው። ሄጄ ወንድም እየሆነ የሚያወራው ለሱ ስለማስብ ነው። ማለት እሱ ችግር ውስጥ እንዳይገባ ግልፍተኛ ስለሆነ ሄዶ ሊደበድባል ድጋሜ ሌላ ነገር ውስጥ ይገባል ብዬ ስላሰብኩኝ። ግን ይሄንን ሁሉ ነገር እያየልኝ አይደለም። ማለት እኔ የማደርገውን ነገር ሁሉ እሱን ስለምጠላ አድርጎ ነው እያሰበ ያለው። ግን እንዴት አድርጌ እንደማስረዳው እኔ ግራ ገብቶኛል። ማለት በጣም ጨንቆኛል። ብቻ አላቅም። ብቻ በቃ እኔም ጥሩ ስሜት ላይ አይደለሁም። እንታረቃለን ብዬ ነበር ያሰብኩት፣ ግን ያ ነገር ሊሆን ስላልቻለ
በቃ ካሜራውን አጥፋ። በቃ ይበቃኛል።